በለሻል አልሐምዱሊላህ ውድ ቤተሰቦቼ ለይላ እንግዲህ ይቺ ናት ለይላ ኑር ሰቦ ይቺ ናት የአባቷን ንግር እየደባበሰች እንደነበር አይታችኋል ቪዲዮውን ሙሉን እጋብዛችኋለሁ በጣም ነው ያለቀሰችው በጣም ነው የተጸጸፈችው አሁን ድረስ ራሷን ወንጀለኛ እንደሆነች እኔ በጥፋተኛ ነኝ እኔኩም አይገባኝም አይነት ስሜት እየተሰማት እንዲሁም ኢትዮጵያ ላይ መምጣቷን ማመን እስከሚያቅታት ድረስና ህልም ነገር ነው የሆነባት ወላሂ በጣም ነው ያዘንኩት ይሄን ቪዲዮ ሼር ላይክ አድርጉ ቪዲዮ ልጋብዛችሁ በጣም በርካቶች ሚሊዮኖች ጋር ይድረስ ደስታ ቀን ነው በጣም ደስ ይላል አንድ ሰው ሊታረድ ማለት በቃ የመጨረሻ ህይወት ፍጻሜው ዛሬ ነገ እየተባለ ያለ ሰው ዛሬ ግን በህይወት ኖሮ ልክ ሞቶ እንደተነሳ አይነት ሰው ከዛ በላይም ነው ስሜቱ የሚሰማው በጣም ደስ ይላል እጅግ በጣም ተላቀሱ ሊላቀሱ የሚገባቸዋል ይቺና ሌላ ኑር ሰቦ እንደምታዋት እንግዲህ በጣም ራሷን የምትወቅስ አላህ Subhanahu Wa Ta'ala ደግሞ እንደሚወዳት የሚያሳይ ሰው ሁሉ እንዲያዝንላት ሰው ሁሉ በሷ እንዲረባረብ ያደረገ አላህ Subhanahu Wa Ta'ala ላቅ ያለ ምስጋና ይገባው ሌላ ኑር ሰቦ አላህ Subhanahu Wa Ta'ala ከፍ ያለ ደረጃ ላይ ያድርስሽ ይያልኩኝ ቪዲዮዋን ለጋብዛችሁ ይሄን ቪዲዮ በለጠ ሸር አድርጉት የአባቷ ንግር እያሻሸች ነው والله ከዚህ በላይ ምን የሚያስደስት ነገር አለ ዋት ሱብሃንአላህ ያለቀሰች አባቷ ድሮ በልጅነቷ በህፃንነቷ ጊዜ ሲሉላት የነበረን እንደ ግጥም ነገር በጉራገኛ ቋንቋ ነው ባላቀውም እሱን ይያሉላት አሁን ይያለቃቀሰች እግራቸውን እያሸሽ ነው እቺ እንግዲህ ከሞት ተመልክ ከሞት እንደተመለሰች ነው ራሱ መናገር ራሱ ቢከብድም ምን እንደምል ባላቅም አስባችሁታል ዛሬ የት ነበርች አላህ ባይረዳት አላህ ባያግዛት ወደ ሰው ልብ አላህ ባያስገባት ዛሬ ሌላ የት ነበርች አፈር ስር ነበርች ላኪን አላህ Subhanahu Wa Ta'ala ይቀደረው እሱ ያሻው ነው የሚሆነው ይህ ሁሉ የአላህ Subhanahu Wa Ta'ala ውሳኔ ነበር አልহামዱሊላህ ይሄ ነው ላችኋለሁ በጣም ደስ የሚል ነው አልহামዱሊላህ ረብል ዓለሚን እንደዚህ ዱሮ ትውስታ ይመልሳት ነው የምታለቅሰው እዚህ አጋጣሚ ማለት ነው አልহামዱሊላህ አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት በጣም የደስታ እንባ ነው የምናየው ነገር እባክህን አንተም በራሱ ተረጋጋ ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያው ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው ቢተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደም ተረጋግታ ደግሞ እናንተንም የምታገኝ ይሆናል ትልቁ ነገሯ ሂጃቤ ከላይ ላይ ወረደ እንደዚህ ተሆንኩኝ ተቀለ በቃ እንዲሆንኩኝ ሰላቴን እንዲያላልኩም አጠቃላይ ግን ምንነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው በቃ ማሚ እናመሰግናለን በቃ that's it thank you ከሱሽ በቃ ሁሉም አለፈ የደበዘዘው ደምቆ ተጻፈ ተስፋለንና ድሕሪ ከቢድ ሰገም ምቾትዩ ናይ ራሕማን ቀሉ ጊዜ ረህወዩ መዚዩ ፈረጃ ሓሊፉ ሁሉ ከችግር ዋላ ሌሎት ነውና የአላህ ቃሉ ማያልፈው አልፎ ፈረጃን ሰጠን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳጽናችንም አለፍ ፈተና كذا
ወድቄ መነሳት መሻርን ታምሜ በሰውነት ሚዛን መታከት መድከሜ ዓመት ያከረመኝ ቢሆንም ዕዳይ ደረሰልኝ ቀኑ ውድ ቤተሰቦች አንድ ጥያቄ ልጠይቃችሁ። ዛሬ እንግዲህ የሌላ ኑር ሰቦን ቪዲዮ ካያችሁ በኋላ አላህ Subhanahu Wa Ta'ala ባደ ዑስሪን ዩስራ ይላል። ከዚህ በኋላ በህይወታችሁ ምን ተማራችሁ? ዱንያ ወትልከ الأيام نداولها بين الناس ይላል ጀለ ጀላሉ። እንደው በራሳችሁ ህይወት ምን ተማራችሁ? አማኑኝ ዛሬ የጨነቃችሁ የቸገራችሁ የጠበባችሁ ያልሆነላችሁ ያልተሳካላችሁ የደከማችሁ አንድ ቀን የፈረጃ ቀን ይመጣል። እንደዚህ ይሳካል። ማኑኝ ሌላ ስትጠብቅ የነበረችው የሞት ጊዜዋን ነው። ስትጠብቅ የነበረችው ፍርዱ የሚፈጸምበትን ቀን ነው። ስትጠብቅ የነበረችው እዚህ ሂጃብ ያለበት አንገቷ ላይ ሰይፍን ነው። አላህ ግን እሱ ያለው እሱ የቀደረው የሱ መሻት ይሆናልና ዛሬ ለቤተሰቦቿ አበቃት። ወላሂ ከባድ ነው ስሜቱ ላየው ሰው። ራስህን እዛ ቦታ ላይ አድርገው ራስሽን ልጅሽን ወንድምሽን እህትሽን ቤተሰብሽን ወይ ደግሞ አንቺ ብቻ የሆነ ራሳችሁን በሆነ ቦታ ላይ ሳሉትና ይሄን ስሜት ትክክለኛ ስሜቱን ትረዱታላችሁ። በጣም 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 ነው የሚያመው። በጣም ነው ደስም የሚለው ስሜቱም ግራ የሚያጋባውና እንደው በህይወታችሁ ምንድነው እስኪ ዛሬ አስተምሩናል የምትሉትን ኮሜንት ላይ አስቀምጡልኝ። በቃ እኔ ህይወት ይቺ ዓለም አንድ የሆነ ትምህርት ከሌላ ኑር ሰቦ ላይ ወሰድኩኝ የምትሉትን ትምህርት አስቀምጡልኝ። ለሌሎቻችንም ሊሆን ይችላል። በዚህ አጋጣሚ ይሄን ቻናል ላይክ ሰብስክራይብ ሼር አድርጉ። 100,000 አስገቡኝ። በጣም መስራት ፈልጋለሁ በዚህ ዩቲዩብ ቻናል ዓለምን መዞር ፈልጋለሁ። ብዙ ህልሞች አሉ እንዲሳኩልኝ። የናንተ ለገዛ ፈልጋለሁ። እናንተ ለገዛ ገንዘብ ምናምን ሳይሆን ላይክ እና ሼር ኮሜንት ማስቀመጥ ቪዲዮ ስለቅ እንዲሁም ሰብስክራይብ አድርጉኝ። ብዙ ህልሞች አሉ እንዲሳኩልኝ። ከሰው ቤት መውጣት ፈልጋለሁ። የራሴን ዓለም የራሴን ቢዝነስ መስራት ስለምፈልግበት ቻናሉን አበራቱ ይላችሁ ወዳለሁኝ። ሌላ ኑር ሰቦ እንግዲህ አልহামዱሊላህ ረብል ዓለሚን ሆነ ተከናወነ ሆኗል። ሰላም አለይኩም ወራህመቱላሂ ወበረካቱ።